ሰላም ውድ ተመልካቾቼ እንዳትደነግጡ አባቴ ለ16 ዓመት የተኛው የሰው ሬሳ ላይ አልጋውን ዘርግቶ ነው። የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ስለ አረፍተ ነገር አመሰራረት ያስተማርኩ ገብቶሃል አይደል? አሁን ቲቸር ጎሽ እስቲ በስኳር አረፍተ ነገር ስራልኝ። እሺ ሻዩ በጣም ይጣፍጣል። ታዲያ ስኳሩ የት አለ? ሻዩ ውስጥ ነው። ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ ቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሼ። ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። መልካም አዲስ ዓመት። ከበደ ሚካኤልን ፍለጋ። ባለፈው ፕሮግራሜ አባቴ ከከበቡት ታጣቂዎች እንዴት እንዳመለጠ አጫወትኳችሁ። ከ4 ኪሎ ቤተ መንግሥት ጀርባ ስለመደበቁም ነገርኳችሁ። አባቴ ተፈለገበት ከተባለው ጉዳይ ነፃ መሆኑ የተረጋገጠው ለ16 ዓመታት በግፍ ከተንገላታ በኋላ ነው። ፍትሕ ስለሌለ በከንቱ እስር ቤት አልበሰብስም ብሎ የተንገላታባቸው 16 ዓመታት። ዛሬ የምተርክላችሁም እነዚህን 16 የእንግልት ዘመኑን ነው። ባለፈው ፕሮግራሜ እንዳጫወትኳችሁ አባቴን አቧሬ ሰፈር እየተመላለስኩ እጠይቀው ነበር። ድንገት ለወራት ተሰወረብኝ። ከዚያ በኋላ አባቴን ለማግኘት ከዓመት በላይ መታገስ ነበረብኝ። በእነኛ ሁሉ ጊዜያት አዲስ አበባን ለቆ እንደወጣ አረጋግጫለሁ። መጀመሪያ ግድም የት እንዳለ ጠንቅቃ የምታውቀው ታላቅ እህቱ ትክክለኛ አድራሻውን ልትነግረኝ ፈቃደኛ አልነበረችም። በአጭሩ ያንተ አባት መሆኑ ስለሚታወቅና አንተን የሚከታተሉ ሰዎች ሊኖሩ ስለሚችሉ ጥቂት ነገሩ እስኪረሳሳ ወዳለበት መሄድ የለብህም ነበር ያለችኝ። ነገሮች በረድ ሲሉ እሷ ራሷ እንደምታስጠራኝም ቃል ገባችልኝ። ከዓመት ከምናምን በኋላ ያ የምናፍቀው ቀን ደረሰ። ናዝሬት ከምትኖረው ታላቅ እህቱ ጋር ሄድኩ። ታላቅ እህቱ ከናዝሬት ወጣ ብላ ከምትገኝ አካባቢ ሥራ መጀመሩን ነገረችኝ። አድራሻውን ስትነግረኝ አንድ ማስጠንቀቂያም ጨመረችልኝ። እዚያ ደርሰህ ሰይፉ የት ነው ብትል ማንም አያውቀውም። ስሙ ተቀይሯል፣ ከበደ ሚካኤል ሆኗል። ስለዚህ የአቶ ከበደ ዘመድ ነኝ ነው የምትለው አለችኝ። ስሙን መቀየሩ የሚጠበቅ ስለሆነ ብዙ አልተገረምኩም። የሥራ ቦታውን ግን ማመን አቃተኝ። ደግሜ ጠይቄያታለሁ። በወኩ ሚካኤል ቤተ ክርስቲያን ውስጥ ነው የሚሠራው ነው ያለችኝ። እናም አንድ እግዚአብሔር የለም የሚል ምሁር በአንድ ቤተ ክርስቲያን ውስጥ ምን ሊሠራ ይችላል ብዬ ይሄ ነገር እየከነከነኝ ነበር በወኩ ሚካኤል ቤተ ክርስቲያን የደረስኩት። ከቤተ ክርስቲያኑ በር አካባቢ ትልቅ ግርግር ጠበቀኝ። በሬ ተጥሎ ተደግሷል። ከዚህ የተነሳ የቤተ ክርስቲያኑ ዙሪያ ድሪቶ በለበሱ ነዳያን ትርምስምስ ወጥቷል። አንዳንዶቹ ነዳያን ይነጫነጫሉ፣
በኋላ እንዳረጋገጥኩት ሰልፉን ሰብረው ሊገቡ ሲሉ የተባረሩ ናቸው። ወደ ኋላ ግድም ፈንጠር ብለው እንደቆሙ ከሰልፉ መሃል መንጥቆ ያስወጣቸውን ሰው በክፉ ዓይናቸው እያዩ በለሆሳስ ይሳደባሉ፣ በብስጭት ይወራጫሉ። በቁጣ የተሞሉ ዓይኖቻቸውን ተከትዬ ያበሳጫቸውን ሰው ተመለከትኩት። በጣም የተጎሳቆለ ካኪ ሱሪና ቀለሙ የወየበ ቡናማ ሸሚዝ ለብሷል። ግራና ቀኙ የተወለጋገደ ጥቁር የወታደር መሳይ ቆዳ ጫማም አድርጓል። አጭር ቆመጥ ዱላውን እያወናጨፈ አልፎ አልፎም ከነዳዮቹ ጋር ተፋጦ እየተከራከረ ወዲያ ወዲህ ይላል። ያ ሰው አባቴ ነው። ሲያየኝ በጣም ተደሰተ። እኔ ግራ ከመጋባት ሳልወጣ እሱ አቅፎ ሳመኝ። እኔ ምንም ቃል ሳልተነፍስ እርሱ ትንሽ ታገሰኝ፣ ስራዬን ልጨርስ ብሎ ወደ ነዳያኑ ተመለሰ። ስራዬን ያለው ነገር ሊገባኝ አልቻለም። ተመልሶ መጥቶ እስኪያብራራልኝም መታገስ አቃተኝ። ከሽሚያው ፈንጠር ብለው ወደ ቆሙ አንድ አዛውንት ነዳይ ጠጋ አልኩና ይሄ ሰው ስራው ምንድን ነው አልኳቸው። ምን ይሄማ የቤተ ክርስቲያኑ ዘበኛ ነው፣ ከበደ ይባላል አሉኝ። አክስቴ ለእንደዚህ ያለ ዱብዳ ሳታዘጋጀኝ ነበር እንዲያው በደፈናው አድራሻውን ሰጥታ የላከችኝ። የሰማሁትን ማመን አቅቶኛል። የማየው ግን ዘበኝነቱን ከሰማሁት በላይ አድምቆ እያሳየኝ ነው። አሁን ይሄን ማን ሊያምን ይችላል? ይህ አሁን የአንድ ቤተ ክርስቲያን ዘበኛ ሆኖ ያገኘሁት አባቴ በአንድ ወቅት የጅማ ከተማ ጊዜያዊ ከንቲባ እንደነበር ማን ያምናል? ከአዲስ አበባ ዩኒቨርሲቲ ትምህርቱን ጨርሶ ከግርማይ ጃንሆይ እጅ የተመረቀበት ፎቶግራፍ ፊቴ ድቅን አለ። ከደራሲ ደምሴ ጽጌ ጋር፣ ከአሰልጣኝ ሰውነት ቢሻው ጋር በሁለተኛ ደረጃ ትምህርት ቤት ያስተማረ ሰው ነው። እስከ ቅርብ ጊዜ ድረስ ተግባረድ ሕንፃ ላይ በሚገኘው የአዲስ አበባ ትምህርት ቤቶች ጽሕፈት ቤት የሕዝብ ግንኙነት ክፍል ኃላፊነት ያሳለፈውን ጊዜ ሁሉ አስታወስኩ። አሁን ግን በአንድ ቤተ ክርስቲያን ዙሪያ ያሉ ነዳያን ከፍና ዝቅ አድርገው የሚገላምጡትና ኃይለ ቃል የሚናገሩት ሰው ሆነዋል። መብረቅ እንደመታው ሰው ክው ብዬ ቀረው። ከጥቂት ሰዓታት በፊት ወደ ናዝሬት ስመጣ የመምህር ሰይፉ ልጅ ነበርኩ። አባቴ ናቸው ስመለስ ግን የዘበኛ ልጅ መሆኔ ነው። ወደድኩም ጠላሁም ይህን መቀበል ነበረብኝ። ሰው በጥቂት ሰዓታት ልዩነት ከመምህር ልጅነት ወደ ዘበኛ ልጅነት ሊቀየር ይችላል። የሰንደቅ ዓላማ ቀን በሀገራችን ተከብሮ ውሏል። በሰንደቅ ዓላማ ቀን ሰበብ ኬንያዊውን አትሌት ፖልተርጋትን እናስታውሳለን። ፖልተርጋት ከሀገሩ ሰንደቅ ዓላማ መዝሙር ይልቅ ጠንቅቆ የሚያውቀው የኢትዮጵያ ሕዝብ መዝሙር ነው ይባላል። በኃይሌ ገብረስላሴ ጀግንነት ሰንደቅ ዓላማችን በኦሎምፒክ አደባባይ በተደጋጋሚ ከፍ ባለ ቁጥር ደጋግሞ ስለሰማው ሪል አይስክሬም የልጆቹ ጉጉ፣ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ ጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣ ይወዱታል በጣም። አስራ 16 አልጋ ስር አስከሬን ቀብሮ የሚተኛው አባቴ። ድንጋጤ ዘበኝነቱን ስቀበል የሚያበቃ መስሎኝ ነበር። ለካስ የባሰም አለ። ለመጀመሪያ ጊዜ ማደሪያ ቤቱን ሲያስጎበኘኝ ከመጀመሪያው የበለጠ ደነገጥኩ። እንደዚህ ያለ ክፍል ለከንቲባውና ለመምህሩ አባቴ አይመጥነውም ብዬ አይደለም።
ማንኛውም የሰው ልጅ እንደዚህ ያለ ክፍል ውስጥ ያድራል ቢሉኝ የምደነግጠውን ድንጋጤ ነበር የደነገጥኩት። በሩ ቁልፍ አለው። ከፍቶት ገባ። ተከተልኩት። ይቺ ናት መኝታ ቤቴ አለኝ። በጣም ጠባብ ነች ስለው ለእኔ በቂ ነው አለኝ። ሳይቸግረኝ ከአልጋው ስር ምን አስቀምጠሃል አልኩት። ይህን መጠየቄ አንድም ትርፍ ቦታ ስለሌለው፣ ሁለትም አልጋዋ ስር ጨለምለም ብሎ ስለታየኝ ምን አስቀምጦ እንደሆነ ለማወቅ ነው። አባቴ ግን ከአልጋው ስር ስለተቀመጡት ዕቃዎች ሳይሆን ከዕቃዎቹ ስር ስለተቀመጠው ነገር ነገረኝ። ከድንጋጤ ብዛት የሰማሁትን ማመን አቅቶኝ ምን አልክ ስል ጮኩ። ሬሳ አለኝ ደግሞ። እየቀለድክ ነው? እውነቴን ነው አለኝ። አባቴ በእግዚአብሔር ስለማያምን ሰማያዊ ቃል ተጠቅሞ ሲምል ሰምቼው አላውቅም። እውነቴን ነው ካለ ግን በቃ እውነቱን ነው። የምን ሬሳ አልኩት። አስደሳች ወሬ እንደሚያወራ ሰው አይኖቹን በአድናቆት እያቁለጨለጨ ትክ ብሎ ተመለከተኝና እዚህ ከኔ ክፍል ጀምሮ መደዳውን የምታያቸው ቤቶች ሀብታሞች ለቤተሰቦቻቸው ያሰሩት መቃብር ቤት ነው። ከቤተሰቦቻቸው አባላት አንዱ ሲሞት ይቀበርበታል። ለእኔም የተሰጠኝ ከነኚህ መቃብር ቤቶች አንዱ ነው አለኝ። በአጭሩ ቤተ ክርስቲያኒቱ አባቴን ዘበኛ ብላ ብትቀጥረውም ራሱን የቻለ የዘበኛ ቤት አላዘጋጀችለትም ማለት ነው። ያን ቀን በጣም ነበር የተረበሽኩት። መረበሼን ያየው አባቴ ከት ብሎ ሳቀ እና ያንን ከልጅነቴ ጀምሮ ስሰማው የነበረውን አባባሉን ደገመልኝ። በልጅነቴ ጓደኞቹ ወይም ዘመዶቹ በከባድ ነገር ተበሳጭተው ወይም አዝነው እቤቱ ሲመጡ ትዝ ይለኛል። እነሱ የተናደዱበትንና ያዘኑበትን ነገር ሲያወሩለት በጥሞና ይሰማና በአንድ አረፍተ ነገር ያጣጥለዋል። አትረበሽ፣ ሕይወትን እንዳመጣጡ መቀበል ነው እያለ። ያን ቀንም ለእኔ ያለኝ ያንኑ ነው። ሕይወትን እንዳመጣጡ ከተቀበልከው እዚህ ውስጥም ልዩ ጣዕም፣ ልዩ ደስታ አለ ነበር ያለኝ። ማታ ወደ ቤቴ ስመለስ አባቴ ከሰዎቹ ሬሳ ላይ አልጋውን ዘርግቶ ለሽ ያለ እንቅልፉን እንደሚለጥጥ እርግጠኛ ነበርኩ። እኔ ግን ይህን እያሰብኩ ለብዙ ቀናት ሰላማዊ እንቅልፌን አጥቼ ሰነበትኩ። ተመልሼ እርሱ ዘንድ በሄድኩ ቁጥርም ብርክ የሚይዘኝ እስቲ ወደ ቤት እንግባ ሲለኝ ሆነ። አይ እዚሁ እንጫወት፣ የቤተ ክርስቲያኑ ዛፎች፣ ጥላው፣ የወፎቹ ድምፅ እና ደግሞ በዚህ በቤተ ክርስቲያኑ ጣሪያ ዙሪያ ያሉት እነኚህ ቁርጥራጭ ብረቶች ንፋስ ሲነካቸው የሚያሰሙት ድምፅ ደስ ይላል እያልኩ ቀባጥራለሁ። እውነቱን ለመናገር ለ16 ዓመታት እዚያ ስፍራ እየተመላለስኩ ስጠይቀው ከመኝታ ክፍሉ ተመልሼ አልገባሁም። እርሱም መረበሼን ልለምደው እንዳልቻልኩ ከተረዳ በኋላ አስጨንቆኝ አያውቅም። በድጋሚ ስለ መኝታ ቤቱ የተነሳው እንኳ ከአንድ የቅርብ ዘመዳችን ጋር ልጠይቀው የሄድኩ ጊዜ ነው። መኝታ ቤቴን ላስጎብኜ ብሎ ይዞት ሲሄድ እኔ እንደ ልማዴ በወፉም በዛፉም በጥላውም በቅጭልጭሉም አሳብቤ ከቤተ ክርስቲያኑ ዙሪያ ቀረው። ሲመለሱ የመምህርነቱን ብቻ ሳይሆን የባለሥልጣንነቱን ዘመን ጭምር ጠንቅቆ የሚያውቀው ዘመዳችን አሁን ያለበትን ኑሮ አይቶ ምን እንደተሰማው ላለማጤን ፊቱን ቀና ብዬ አልተመለከትኩም። የዘመዴን ዝምታ ከኋላ ኋላው ስከተል ከጎን ጎኑ የሚራመደው አባቴ እየሳቀ የሚያወራለትን ነገር አዳምጥ ነበር። ታዲያ ይህን የመቃብር ቤት ከገዙት ሀብታም ቤተሰቦች አንዱ ሰው ከሞተበት አልጋህንም ኮተትህንም ይዘህ ውጣ እባላለሁ። አስከሬኑ መኝታ ቤቴ ይገባና ይቀበራል። ሽታው እስኪጠፋ ለጥቂት ቀናት ሌላ ማደሪያ ይሰጡኛል። እዚያ ሰንብቼ ሽታው ሲጠፋ ወደ መኝታ ቤቴ ገባና አልጋዬን እዘረጋለሁ ሲል ሰማሁት። የዛሬውን የአባቴን ትውስታ በዚህ አበቃው።
በሚቀጥለው ፕሮግራሜ ሌላውን አጫውታችኋለሁ። እስከዚያው ሳይለየን ያቆየን። ሪህ በአጥንት መገጣጠሚያዎች ላይ ከባድ ህመም የሚያስከትል በሽታ ነው። ፈረንጆቹ ዩሪክ አሲድ ይሉታል። ኢንፍላማቶሪ አርትራይተስ ብለው የሚጠሩትም አሉ። እኛ ኢትዮጵያውያን ደግሞ ሪህ እንለዋለን። ሪህ በአጥንት መገጣጠሚያዎች ዙሪያ እብጠትም ትኩሳትም ያስከትላል። እብጠቱ ሊቀላም ይችላል። ከእብጠቱም ከትኩሳቱም ከቅላቱም በላይ ህመሙ ከባድ ነው። በተለይ በመጀመሪያዎቹ 12 ሰዓታት ውስጥ ህመሙ እጅግ ያሰቃያል። ከዚህ የተነሳ ታማሚዎቹ እሪ ብለው መጮኻቸው ስለማይቀር የህመሙ መጠሪያ እሪ ሆኖ ቀረ። ሪህ። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። የጓድ ሰይፉ አስገራሚ ታሪኮች በዚህ አላበቁም። በሚቀጥለው ፕሮግራማችን ቀጣዩን ታሪክ ይዘንላችሁ እንቀርባለን። ከጓድ ሰይፉ በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድኅንን፣ የነ ኃይሌ ገብረ ሥላሴን፣ የነጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የምስራች የኔ ደማቅ ሰዎች ቅጽ 1 ካናዳ በሚኖሩ የትረካ ወዳጆች ታትሟል። ቶሮንቶ የምትገኙ ኢትዮጵያውያን በስልክ ቁጥር 43 7766 24 21 ደውላችሁ ማግኘት ትችላላችሁ። ሁናቴዎች ሲመቻቹ አዲሱ ትውልድ ከታላላቆቹ ስብዕና ይማር ዘንድ የኔ ደማቅ ሰዎች ቅጽ 1 2 እና 3 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ 3ኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።